እሁድ በአዲስ አበባ ይደረጋል የተባለው ተቃውሞ ሰልፍ በማን ተዘጋጀ? ዓላማውስ ምንድነው? የሚለውን እናጋራቸዋለን። ህወሓት የአሸንዳ አምባሳደሯን ማዕረግ መግፈፉ ተሰምቷል። ጄኔራልና ጳጳስ ያገተው ህወሓት የአሸንዳ አምባሳደሯ ጋር ፍጥጫ ውስጥ ገብቷል። እንመለስበታለን። ስለ ሰሜንና ሰሜን ምስራቅ የሀገሪቱ ክፍል የተሰጠው ማስጠንቀቂያ ምንድን ነው? በሰሜን ኢትዮጵያ የዝናብ መጠን አነስተኛ ነው ተብሏል። ሌላኛው ትኩረታችን ነው። እንደዚሁም የአሜሪካና የጎንደር ዩኒቨርሲቲ ስምምነትን በተመለከተ የምንላችሁ ይኖረናል። ጤና ይስጥልን። የሰዓቱ ዜናችን ተጀምሯል። እነዚህን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን እናምራችሁ። ህወሓት የአሸንዳ አምባሳደሯን ማዕረግ መግፈፉ ተሰምቷል። ጄኔራልና ጳጳስ ያገተው ህወሓት የአሸንዳ አምባሳደሯ ጋር ፍጥጫ ውስጥ ገብቷል። የትግራይ ባህልና ቱሪዝም ቢሮ በ2017 ዓ.ም በአሸንዳ አምባሳደርነት ውድድር አሸነፈ የተሸለመችውን የማ መምዛንን የአሸንዳ አምባሳደርነት ማዕረጓን መሰረዙን አስታውቋል። የማ በቅርቡ በክልሉ እየተካሄደ ነው በሚል የገለጸችውን የወጣቶች አስገዳጅ ወታደራዊ ምልመላን በይፋ ከተቃወመች በኋላ ከፍተኛ ትችት ሲደርስባት ቆይቷል። የትግራይ ባህልና ቱሪዝም ቢሮ ባወጣው መግለጫም የማ የአሸንዳ አምባሳደር ሆና ሳለ የሚጠበቅባትን ኃላፊነትን የማይመጥኑ ተግባራትን ፈጽማለች ሲል ወንጅሏታል። በተጨማሪም ድርጊቷ የአብዛኛውን የትግራይ ህዝብ ስሜት የሚጎዳ ነው በማለት ማዕረጉን መሰረዙን ገልጿል። ምንም እንኳን ቢሮ የማዕረጉ መሰረዝ በቀጥታ ከየማ የወታደራዊ ምልመላ ተቃውሞ ጋር የተያያዘ መሆኑን በግልጽ ባይጠቅስም ውሳኔው ከእርሷም በትግራይ ወጣቶች በግዳጅ ወደ ወታደራዊ አገልግሎት እየተመለመሉ ነው ስትል በይፋ ከተቃወመች በኋላ የተሰጠ ነው። የማ በቲክቶክና በሌሎች ማህበራዊ ሚዲያዎች ባሰራጨቻቸው ቪዲዮዎች በግዳጅ ምልመላውን መቃወሟን ገልጻ ነበረ። ይህም ከክልሉ ባለስልጣናት ደጋፊዎች፣ ከመንግስት ደጋፊ ሚዲያ ሰዎችና የማህበራዊ ሚዲያ አንቂዎች ትችትና የአምባሳደርነት ማዕረጓ እንዲሰረዝ ጥሪ እስከ ማቅረብ የደረሰ ተቃውሞ ደርሶባት ነበር። የማም ስለ አስገዳጅ ወታደራዊ ምልመላ የሰጠችው አስተያየት ከዚህ ቀደም ከአምለሰት ሙጬ ጋር ባደረገችው ቃለ መጠይቅ በሱዳን ስለሚገኙ የትግራይ ስደተኞች ከተናገረችው አስተያየት በኋላ የተፈጠረውን ትችት ተከትሎ ነበር። አስተያየቷ በመድረኩ ሰፊ ውይይት በማስነሳት ተቺዎች በጦርነቱ ምክንያት ለተፈናቀሉ ሰዎች ግድ የሌላት እንደሆነች ወቅሰዋት ነበር። ከዚያ በኋላ የማ በይፋ ይቅርታ በመጠየቅ አስተያየቷ በተሳሳተ መንገድ መተርጎሙን ገልጻ ለተፈጠረው ምላሽ እንደምታዝን ተናግራ እንደነበር ወጋሃታ ፋክት ዘግቧል። ከዚያ ከብዙ ወራት በኋላ በወጣቶች ምልመላ ላይ ያቀረበችው ትችት እንደገና ትኩረቱን በመሳብ ከክልል ባለስልጣናት ደጋፊ የሚዲያ ባለሙያዎችና ከአንቂዎች ተጨማሪ ትችት አስከትሎባታል። የባህልና ቱሪዝም ቢሮ በመግለጫው የማ እንደ ባህላዊ አምባሳደር የተጣለባትን ኃላፊነት አልተወጣችም ብሏል። በተጨማሪም አሸንዳ ኢትዮጵያ የሚለውን መሪ ቃል ያራመደችበት መንገድ ከትግራይ ባህላዊ ማንነትና እሴቶች ጋር የማይጣጣም ነው ሲል ገልጿል። ቢሮ በተጨማሪም ጉዳዩን በውይይት ለመፍታት ከቤተሰቧ ጋር ጨምሮ ጥረቶች መደረጋቸውን ይቅርታ እንድትጠይቅና ባለስልጣናት ተገቢ አይደሉም ብለው ከሚመለከቷቸው እንቅስቃሴዎች እንድትቆጠብ ጥሪ መቅረቡን አስታውቋል። ሆኖም በይፋ የምታደርጋቸውን እንቅስቃሴዎች በመቀጠሏ ማዕረጉ ተሰርዟል ነው ያለው። እስካሁን ድረስ የማን ብዛ የአምባሳደርነት ማዕረጉ መሰረዙን አስመልክቶ በይፋ የሰጠችው ምላሽ የለም። የውሳኔው ተቺዎች በበኩላቸው ማዕረጉ መሰረዙ በፖለቲካ አሰላለፍ መነሻ እንደሆነና ከባህላዊ ተወካይነቷ ይልቅ በይፋ ከገለጸቻቸው የፖለቲካና የማህበራዊ ጉዳዮች አቋሞች ጋር የተያያዘ መሆኑን በማንሳት ሞግተዋል። እንደዚሁም ባህላዊ መድረኮች ግለሰቦችን በፖለቲካዊና በማህበራዊ ጉዳዮች ላይ ያላቸውን አመለካከት በመግለጻቸው የበቀል ቅጣት ለማስተላለፍ ሊውሉ አይገባም ሲሉን የተከራከሩት ህወሓት ሁለት ጳጳሳትን በመቀለ ትግልን ማደናቀፍ በሚል ወንጀሉ በቁም እስር ላይ እንደዋላቸው መሰማቱ አይዘነጋም። የአሜሪካና የጎንደር ዩኒቨርሲቲ ስምምነት። የጎንደር ዩኒቨርሲቲ የአሜሪካን አምባሳደር ኤርቪን ማሲንጋን ተቀብሎ በዩኒቨርሲቲውና በአሜሪካ መንግስት መካከል ላለፉት 7 አስርት ዓመታት የዘለቀውን የረጅም ጊዜ የትብብር ግንኙነት በድጋሚ ማረጋገጡን ይፋ አድርጓል። ይህ ታሪካዊ ያለውን ግንኙነት ከቀድሞ የአሜሪካ ፕሬዝዳንት ሃሪስ ትሩማን ፖይንት ፎር ፕሮግራም ጋር የተያዘ መሆኑን የጠቆመ ሲሆን ዩኒቨርሲቲው ዓለም አቀፍ ደረጃውን የጠበቀ የሕክምናና የትምህርት አገልግሎት ለመስጠት ለሚሰራው ስራ ትልቅ ድጋፍ
ሆኖ ቆይቷል ብሏል። አምባሳደር ማሲንጋ ከዩኒቨርሲቲው ፕሬዝዳንት ጋር ተቋሙ በአካባቢው የትምህርትና የምርምር ማዕከል እንዲሆን ያደረገውን ዘላቂ ትብብር በተመለከተ ውይይት ማድረጋቸውን መረጃው ገልጿል። የጉብኝቱ ዋና ትኩረት የጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታልና በቀድሞ የአሜሪካ ፕሬዝዳንት ሃሪ ኤስ ትሩማን የተሰየመው የዩኒቨርሲቲው ቤተ መጻሕፍት የነበሩ ሲሆን በዚህም መሰረት አምባሳደሩም በአሜሪካ ድጋፍ የሚከናወኑ የሳምባ ነቀርሳ ወይም ቲቢ እና የተራቀቀ የሳምባ ነቀርሳ ሕክምና ፕሮግራሞችን ውጤታማነትና በቤተ መጻሕፍቱ የሚሰጡ ዘመናዊ አገልግሎቶችን ማሳየት ነው። በታህሳስ 2018 ዓ.ም በአሜሪካና ኢትዮጵያ መንግስታት የተፈረመው የጤና ትብብር ስምምነት መሰረት የሚከናወኑት እነዚህ ህይወት አድን ተግባራት በሰሜን ምዕራብ ኢትዮጵያ የጤና ስርዓትን ለማጠናከርና የታካሚዎችን ሕክምና ውጤታማ ለማድረግ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ ሲልም ዩኒቨርሲቲው አስታውቋል። ዩኒቨርሲቲው የክልሉን የጤና አቅም ለማጎልበትና ዘላቂ የልማት ስራዎችን ለማከናወን ከዚህ ስትራቴጂካዊ አጋርነቱ ጋር ተባብሮ መስራቱን ይቀጥላል ሲልም ነው ያከለው። የሰዓቱ ዜናችን እንደቀጠለ ነው። እሁድ በአዲስ አበባ ይደረጋል የተባለው የተቃውሞ ሰልፍ ትግራይ ውስጥ የሚካሄደውን ወታደራዊ አፈሳ የሚቃወም እንዲሁም ፌዴራል መንግስት በክልሉ ጉዳይ መንግስታዊ ግዴታውን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው እሁድ በአዲስ አበባ ከተማ እንደሚካሄድ አዘጋጆቹ አስታውቀዋል። በመዲናዋ መስቀል አደባባይ የሚካሄደውን ሰልፍ ያዘጋጀው ግንቦት ላይ የተቋቋመው የትግራይ ሰላምና ለውጥ ምክር ቤት እንደሆነ የሚዲያና ህዝብ ግንኙነት አስተባባሪው ከበደ አሰፋ ተናግረዋል። ከሁለት ወር በፊት በአዲስ አበባ ከተማ የተመሰረተው ይህ ምክር ቤት በትግራይ የክልላዊ መንግስት ለውጥ ለማምጣት እንደሚሰራና የሽግግር ሂደቶችን ለማመቻቸት እንደሚንቀሳቀስ ይገልጻል። ምክር ቤቱ በውስጡም ከህወሓት የተለዩና የተቃረኑ ፖለቲከኞች እንዲሁም የትግራይ ፖለቲካ ፓርቲዎችን ይዟል። በምክር ቤቱ ስር የተቋቋሙ ኮሚቴዎችን የሚመሩት ጀነራል ጻድቃን ገብረትንሳኤ ናቸው። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ከምክር ቤቱ አባላት አንዱ ነው። ከህወሓት በተለዩ አመራሮች የተመሰረተው ሌላኛው ፓርቲ ወለዶ ትግራይ፣ አረና ትግራይ ለዲሞክራሲና ሉዓላዊነት እንዲሁም ትንሳኤ ሰባ እንደርታ ተጠቃሽ ናቸው። የትንሳኤ ሰባ እንደርታ ፓርቲ ሊቀመንበርና የምክር ቤቱ የህዝብ ግንኙነት አስተባባሪ የሆኑት አቶ ከበደ እንደሚናገሩት ቅዳሜ ሐምሌ 11 2018 ዓ.ም ሊካሄድ የታቀደው ሰልፍ ሁለት ዋና ዓላማዎች ያሉት ነው። በቀዳሚነት የጠቀሱት በክልሉ የሚካሄደውን የግዳጅ ወታደራዊ አፈሳ ነው። ከበደም በትግራይ ያለው ኃይል ከሻዕቢያና ከሌሎች ኃይሎች ጋር በመተባበር የትግራይ ተወላጆችን በየቀኑ እያፈነ ለሞት ለስደት እየዳረጋቸው ነው ሲሉ ከሰዋል። በተጨማሪም የትግራይ ህዝብን ለማፈን የወጣ አፋኝ አዋጅ አለ ብለዋል። የህዝብ ግንኙነት አስተባባሪው የጠቀሱት የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣ የተባለው አዋጅ ህወሓት ወደ ስራ በመለሰውና ከ6 ዓመት በፊት በተደረገ ምርጫ በተቋቋመው የክልሉ ምክር ቤት የጸደቀ ነው። ትግራይ ክልል ውስጥ የወጣው ምንም ኮሽታ ማድረግ የማያስችል አዋጅ ነው የሚሉት ከበደ በዚህ አዋጅ ምክንያት ህዝቡ እየተሰቃየ፣ እየታፈነ፣ እየተገደለ በግዳጅ የወታደራዊ አፈሳ እየተደረገበት መሆኑንም ወግተዋል። ኢሰመኮና ሂውማን ራይትስ ዎችም በመግለጫዎቻቸው ይህንን አዋጅ ኮንነዋል። የክልሉ መንግስት ግን ህጉ ላይ የማጠልሸት ዘመቻ ተከፍቷል በሚል ያስተባብላል። በህወሓት በሚመራው መንግስት ምክትል ፕሬዝዳንት የሆኑት አማኑኤል አሰፋ ህጉ የህልውና አደጋ ውስጥ ያለን ህዝብ ለማዳን ከሚደረገው ትግል አንጻር ነው መታየት ያለበት ይላሉ። በሳምንቱ መጨረሻ የሚደረገው ሰልፍ ላይ እነዚህ ጉዳዮችን ለመኮነንና ለዓለም አቀፉ ማህበረሰብ ለማሰማት መታቀዱን ታዲያ የትግራይ ሰላምና ለውጥ ምክር ቤት ህዝብ ግንኙነት አስተባባሪው ገልጸዋል። ከዚህ ባሻገር ግን ሁኔታውን በዝምታ እየተመለከተ ነው ላሉት የፌዴራል መንግስት ጥሪ እንደሚቀርብም ይናገራሉ። ይህንን እያየ የመንግስት ዝምታ አግባብነት እንደሌለው መንግስታዊ ግዴታውን እንዲወጣ ጥሪ ለማቅረብ ያለመ ሰላማዊ ሰልፍ ነው ብለዋል። በሰልፉ የሚጠየቀው መንግስታዊ ግዴታ ምን እንደሆነ ለህዝብ ግንኙነት አስተባባሪው ጥያቄ አቅርቤላቸዋለሁ ሲል ቢቢሲ በዘገባው አስነብቧል። መንግስት ይህንን ኃይል ከቻለ በሰላማዊ መንገድ ትጥቁን ፈቶ ሰላማዊ ፖለቲካ ትግል እንዲያደርግ ማድረግ ይጠበቅበታል። ካልሆነም ግን አስፈላጊ የተባለውን ሁሉ አድርጎ ይህንን ህዝብ ከዚህ ኃይል ነጻ የማውጣትና ደህንነቱን የመጠበቅ ህገ መንግስታዊ ግዴታ አለበት የሚል ምላሽ ሰጥተዋል። ምክር ቤቱ ይህንን ሰልፍ ለምን በአዲስ አበባ ከተማ እንደሚያካሂድ ለቀረበላቸው ጥያቄ ደግሞ ጥሪ የምናደርግላቸው አካላት መንግስትም ሆነ የዓለም አቀፍ ተቋማት እዚህ ስላሉ ነው ሲሉ አንድ ምክንያት ጠቅሰዋል። አዲስ አበባ ጥሪ የሚደረግለት የኢትዮጵያ መንግስት መቀመጫ መሆኗን እንዲሁም ከትግራይ ቀጥሎ በርካታ የትግራይ ተወላጅ ያለው ከተማዋ የሚገኝ መሆኑን ገልጸዋል። ሆኖም የትግራይ ኮሚዩኒኬሽን ጉዳዮች ቢሮ ዛሬ ከመሸ ባወጣው መግለጫ ሰልፉን ያወገዘው ሲሆን የፌዴራል መንግስት ለስርዓቱ ታማኝና ደጋፊ በሆኑ ትግርኛ ተናጋሪዎች አማካኝነት መርሃ ግብሩን እያስተባበረ ነው ሲል ከሷል። ቢሮው ይህ ድርጊት የትግራይ ህዝብን ብሔራዊ ጥቅምና ፍትሐዊ ትግልን ለማዳከም የታለመ ነው ብሎታል። በተጨማሪም ቢሮው
የጠቅላይ ሚኒስትር አብይ አህመድን መንግስት ትግራይን ወታደራዊ ኃይል ለመደምሰስ እየተዘጋጀ ነው ሲል ከሷል። በማዕከልም ተደጋጋሚ የድሮን ጥቃቶችን እየፈጸመና ሌላ ዙር ጦርነት ለመጀመር ጦሩን እያንቀሳቀሰ ነው ሲል የገለጸ ሲሆን በትግራይ ህዝብ ላይም ሰፊ የስም ማጠልሸት ዘመቻ እያካሄደ ነው በማለት ወንጅሏል። ቢሮው ለሰልፉ አዘጋጆችና ተሳታፊዎች ከአንዴም ሁለት ሶስቴ እንዲያስቡበትና በመርሃ ግብሩ ከመሳተፍ እንዲቆጠቡ ጥሪ አቅርቧል። በተጨማሪም የትግራይ ተወላጆችንና በዓለም ዙሪያ ያሉ ደጋፊዎቻቸውን ሰልፉን እንዲያወግዙና በዘር ማጥፋት አገዛዝ ሲል በጠራው መንግስት ላይ የሚደረገውን ትግል እንደገና እንዲያጠናክሩ ጠይቋል። የሰዓቱ ዜናችን እንደቀጠለ ነው። ስለ ሰሜንና ሰሜን ምስራቅ የሀገሪቱ ክፍል የተሰጠው ማስጠንቀቂያ። የሰሜንና ሰሜን ምስራቅ የኢትዮጵያ አካባቢዎች ላይ በክረምቱ የሚኖረው ዝናብ አነስተኛ ነው ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት ይፋ አድርጓል። በዚህም ምክንያት የሚኖረው የዝናብ መጠን አነስተኛ ነው፣ ህብረተሰቡም በቂ ዝግጅት እያድርግ ብሏል ኢንስቲትዩቱ። የክረምት ዝናብ አሁን ላይ ባላገኙ አንዳንድ አካባቢዎች በሚቀጥሉት ቀናት የተሻለ ዝናብ እንደሚያገኙ ጠቅሷል። የዝናብ እጥረት በሚታይባቸው አካባቢዎችም በመጪዎቹ ቀናት የተሻለ የዝናብ መጠን ሊያገኙ እንደሚችልም ኢንስቲትዩቱ ትንበያውን ተናግሯል። በመጪዎቹ 10 ቀናት በአብዛኛው የዝናብ ተጠቃሚ አካባቢዎች የሚኖረው የዝናብ መጠን ከቀላል እስከ መካከለኛ ነው ተብሏል። በመካከለኛው የአማራ አካባቢዎች፣ የምዕራብ ሸዋም፣ ምዕራብ ኦሮሚያና ቤንሻንጉል ጉሙዝ ክልል አካባቢዎች ከባድ መጠን ያለው ዝናብ ሊዘንብ እንደሚችል አስረድቷል። ህብረተሰቡ ከባድ ዝናብ በሚጥልባቸው አካባቢዎች አስፈላጊውን ጥንቃቄ እንዲያደርግ ኢንስቲትዩቱ ጠይቋል። የዝናብ እጥረት ሊከሰትባቸው ይችላል በተባሉ አካባቢዎች ላይ ደግሞ የግብርና ስራዎች ሲሰራ አስፈላጊው ዝግጅትና አማራጮች እንዲወሰድም መክሯል። በመጨረሻም ኢራን ሁቲዎች የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ ትዕዛዝ ማስተላለፏ ተሰማ። አሜሪካም የኢራንን የኃይል መሠረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመኑ የሁቲ ታጣቂ ቡድን የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆን ኢራን ትዕዛዝ ማስተላለፏን ሮይተርስ 3 የውስጥ ምንጮችን ጠቅሶ ዘግቧል። እንደ ዘገባው ገለጻ ይህ ዕቅድ በኢራን አመራሮች መካከል ውይይት የተደረገበት ሲሆን መልእክቱም በከፍተኛ የኢራን ባለስልጣናት አማካኝነት ለሁቲዎች አስቀድሞ ተላልፏል። ይህ ዘገባ የወጣው ቴህራን ቀጠናዊ ግጭቱን የበለጠ ለማባባስ ከወሰነች ሁቲዎች ከኢራን ጋር በመቀናጀት የባቤል መንደብ የባህር ወሽመጥን ለመዝጋት የሚያስችል አስቸኳይ ጊዜ እቅድ እያዘጋጁ መሆናቸውን ቴሌግራፍ የየመንን ምንጮች ጠቅሶ ከዘገበ ከሰዓታት በኋላ ነው። እንደ ጋዜጣው ዘገባም ይህ እቅድ ተግባራዊ የሚደረገው ኢራን ወታደራዊ ምላሿን የምታሰፋ ከሆነ ነው። ይህም በዓለም ላይ ካሉት ስትራቴጂካዊ ጠቀሜታ ካላቸው የባህር መስመሮች በአንዱ ላይ የመስተጓጎል ስጋትን የሚፈጠር ነው ሲል ዘገባው ገልጿል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።